ወፈረች ለምትሉ ሰዎች ማለት ነው። እስኪ ቆይ እስኪ ይሄ አሁን የሆነ ሰዓት ላይ ጠፍታ ከተመለሰች በኋላ የነበረችው ሳይዝ ነው። ምኑ ጋር ነው አሁን የወፈረችው? እኔ ምንም አልወፈረችብኝም ጋይስ፣ ግን ያኔ ጸዳሏ ምናምን አሪፍ ነው። የዚህን ሰዓት በጣም ተጨናንቃ ነበረ። እኔ ወደ ኋላ ተመልሼ ሳይ ይሄ ነገር ትዝ አለኝ። ዛሬ ደግሞ በዚህ ልብስ የሆነ ስቶሪዋ ላይ ፖስት ስታደርግ ምን ትዝ አለኝ መሰላችሁ? እዚህ ጋር እንዲቀወጥ ያላችሁ ነገር ትዝ አላለኝ መሰላችሁ? ከዛ ይጀ ስንት ያየሁት መሰላችሁ? ዛሬ 4 ጊዜ ያየሁት እና በጣም ደስ የሚል ቆይታ ነበረ። እዚህ ጋር ደግሞ ቲክቶክ ላይ ኦ ማይ ጋድ ሰሞኑ ማለት ነው ብሩኬ ምርጥ ሙዚቃ እየተለቀቀለ ነው። ግን ኮመንት ስር ሌላ ሰው ነው ሲመልስ ማየው ማለት ነው። አይ ማይ ጋድ የመለሰውን ሰው ደግሞ ማለት ነው በቪዲዮ የመጨረሻ አስቀምጥላችኋለሁ ማለት ነው። የዚህን ሰዓት እንግዲህ ሀይሚዬ እና ብሩኬ በደንብ በቃ ሊግባቡ የሞከሩበት ሰዓት ነው። በደንብ በቃ ለመግባባት ብሩኬ የተረዳት ጊዜ ይቺ ቀንች። በደንብ ሄዳችሁ ቪዲዮውን እዩትና እስኪ ያለውን ነገር አዲስ ነገር ኮመንት ላይ ጻፉልኝ ማለት ነው። ከዚህ በፊት ማለት ነው ምንም አይነት ነገር ብሩኬ አልባነንም አልነቃም ብሩክ ማለት ነው። ከዚህ በኋላ ያለውን ሁሉንም ነገር ሀሳቡ ግልጽ ሆኖለት በሚገባ ገልጾታል። ከዛ በኋላ እየሄደበት ያለው መንገድ በጣም ትክክል ነበርና ወፍራለች ለምትሉ ሰዎች ምንም አዲስ ነገር የለም። እዚህ ጋር ይሄ አለባበሷን በጣም ነው የምወድላት ሀይሚ ማለት ነው። ከሀይሚ እስካሁን ድረስ ማለት ነው ጠኔ እስከሚወጣ ድረስ የምወዳቸው 2 ልብሶች ናቸው። ሁሉም ቆንጆ ነው፣ ግን ለኔ ደስ የሚለኝ ማለት ነው 2ቱ ናቸው ማለት ነው። አንዱ ያቺ ዱባይ ልትመጣ ትኬት የተቆረጠላት፣ አንዱ ደግሞ ይሄ ነው የምወደው በጣም ሞር ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ እንግዲህ ሀይሚዬ ኮመንት ስር አንዱ ወፈራለች ይላታል፣ አንዱ ደግሞ ስዊት ይላታል፣ አንዱ ምን ይላታል። እና ከባዱ ሚስጥር ግን የትናንትናው ፕራንክ የመሌ ፕራንክ ኦ ማይ ጋድ የማዳም ቅመሞችን ወይኔ መሌ ባይሆን ወይኔ ፌዴራል ባይሆን አልቆለት ነበር። በቃ ብዙ ነገር ብለዋል። ወይ የማዳም ቅመሞች አትደፈሩም እኮ እናንተ እንደውም ቀን ላይ ፎቶ ፖስቶ ቢሆን ጉዱ ነበር የሚፈላው ብዬ ነው ያሰብኩት። በዚህ አጋጣሚ ኮመንት ስር በቃ እንዴት ሀይሚ ትነካለች? በቃ ፕራንክ እኮ ነው ግን ጋይስ ፕራንክ ነው የኔ ውዶች። ምን በቃ ሀይሚን እንደ እንቁላል ነው የምታዩዋት እናንተ። ተው እንዲህ አንዳንዴም እኮ ጥሩ ነው ፈታ ማለት ነው። ይኸው አሳይታን የማታውቀውን ነገር የሆነ እንዴት ነው ዞር ብላ ማለት ነው ጸጉሯን ወርወር አድርጋ የሆነ ቀያን ቁጣ ፊቷን አሳየችን እና ይህን ታየው ነበር ታዲያ እያዘዋወራችሁ ስላየሁት ነው በነገራችን ላይ ነገርኳችሁ። ሌላው ሲቀጥል ደግሞ እነሱ የራሳቸው ጉዳይ ሀብኔ ወንድምሽ ካለሁልሽ ሌላው አያገባውም፣ እኛ እንወድሻለን፣ ቤታችን ሁሉ ጊዜ መምጣት መብትሽ ነው ብሎ ሼር አድርጓል ማለት ነው። ሀብ እንግዲህ እንደምታዩት ለሀይሚ ቁጥር 1 ጠበቃ ነው እና በዚህ አጋጣሚ ወንድሙን እሱ ራሱ የሚበቀልላት ይመስለኛል ሳስበው ማለት ነው። ምክንያቱም ይሄ ያው የፕራንክ ነገር ስለሆነ ያኔ በቀል ምናምን የሚያስብል ነገር አይደለም። በቃ ያው ፕራንክ ነው፣ ፋኒ ነው። በዛን ሰዓት ጀስት የምትለውን ነገር ለማወቅ ነበረ። ግን እሷ በጣም በቃ ቁጥብ ብላ ነው ያወራችው። በቃ በጣም ከሚባለው በላይ ማለት ነው። እንደውንም ሁላ ብሩኬ አስፈራርቶት እንደሆነ በቃ እንደዚህ ሊዋሽ የቻለው አልጠራዋትም ብሎ ሲደውልላት ደግሞ ስፒከር ላይ ነው መጥፎ ነገር እንዳትናገር ብላ ቶሎ አቋርጣ የተናገረችው ፓርት ምናምን ያ ነገር ለብሩክ በጣም ትልቅ ሪስፔክት እንዳላት ነው እኔ የተረዳሁት። ሀታ ወንድሙ ጋር እንኳን ለወንድሙ ያልሆነ ነገር ተናግሮ እንዳይቀየመው ብላ ቶሎ ነው አሳጥራ አብረንን ብላ የተናገረችው ማለት ነው። እና በዛን ሰዓት አሁን ሌላ ሴት ብትሆን እንዴት ጠርቶኝ እንዴት እንዲህ ይለኛል ወንድሙ ፊት ምናምን ብላ ሌላ ሴት ብትሆን እኔ ማለት እኔ እንጃ እንደዚህ ተረጋግታ ታወራለች ብዬ እኔ አላስብም። ሌላ ሴት ብትሆን ነይ ብለኸኝ ራስ መተህ ወስደኸኝ እንዴት እንዲህ ብለህ ለወንድምህ ብለህ ምናምን ብዙ ነገር ነው የሚያወሩት ሌሎች ሴቶች ማለት ነው። ያው የምናውቃቸው ናቸው። ግን ከነዛ ውስጥ አንድ ረጋ ሰከንድ ብላ ያወራቻት ቪዲዮ ከነኛ እንዲህ ከምላቸው ሴቶች ውስጥ ትናንትና በጣም በሚገባ የመለሰችው ቃለ ምልልስ ነው የሚባለው። መቼስ በደንብ ነው ተረጋግታ ያወራችሁ ከመነግራችሁ በላይ በነገራችን ላይ ማለት ነው። እና ብዙ ሰው ነው ኮመንት ስር ያስደነገጠችው ማለት ነው። ቡርኬ ራሱ በጣም ሲስቅ ነበር። ከጦጣዎቹ በልጦ ጦጣዎቹ ያሽቃብጣሉ፣ ከሱ በልጦ ደግሞ እሱ ራሱ በጣም እየሳቀ ነበረ። የሌለ እኔ በህይወቴ 2 ቀን ሲስቅ ደስተኛ ሆኖ አየሁት። እስከ ጣራ ድረስ ቡርኬ ደስተኛ ሲሆን ሲስቅ የሚስቀው ሳቅ አለ እና 2 ቀን አንደኛ ሀብ የሰጠው ቀን ቀሚሱ ይሄ መውደድ በሚባለው ነገር ይሄ መውደድማ
እዛ እንትኑ ጋር አርቲስቱ ጋር አባይ ቲቪ ላይ ነው ያየሁት አለ አባይ ቲቪ ላይ ማለት ነው ቤተሰብ እና ካሁን በኋላ ብሩኬ ስለመውደድ አላወቀችም ብሎ ከመጣ ማለት ነው እንደምታቅ ሊንኩን አስቀምጡለት ውድ ቤተሰቦች እኔ ጋም ከፈለጋችሁ ላስቀምጥ ይችላል። ስለዚህ ሀይሚሻዬ አልተሳሳተችም። ሀይሚሻ ይላል ሀብ ሀይሚሻ እኮ ነው ብሎ የሚጠራት ማለት ነው ሀብ ማለት ነው። እና በዚህ መልኩ ሀብ ነበር ሲተዋወቃት ሀይሚ ቆሌውን ገፋ የተዋወቀችው ሀብን ነበረ። ያው በአመቱ ደግሞ እንግዲህ ያው ለነገሩ ለሰርጉ መጥራት ፈልጎ ነው መሌ። በአመቱ ደግሞ እንግዲህ መሌ የሀይሚን ቆሌ ግፍፍ አድርጎታል። ግን ደስ የሚለው ነገር እኔ ለመጀመሪያ ጊዜ ሀይሚ ፕራንክ ተደርጋ ስቃ ነገሮችን ኧረ ጥያራው ምንድነው ስቃ ማለት ነው ነገሮችን ሳታኮርፍ ስቃ የሄደችበት ቪዲዮ ለመጀመሪያ ጊዜ የመለስን ፕራንክ ነው እውነት ለመናገር ማለት ነው። ሁሉንም አኩርፋቸው ወይ ትሄዳለች ወይ አልፈልግም የሆነ ነገር ተቆጥታ ምናምን ነው የምትሄደውና የመሌን ግን ማለት ነው እስከ መጨረሻ ድረስ አይታችሁት ከሆነ በጣም እየሳቁ እየተዝናኑ ምናምን ሄዱት። እንደውም ብሩኬ በጣም እየሳቀ ነበረ እስከ ቅርብ ጊዜ እስኪ ያልቅ ቪዲዮ እስኪ ያልቅ ድረስ በጣም እየሳቀ ነበረ። የሚያወሩት ወሬ ማለት ነው ያው አንዳንድ ወሬ ሲወራ ሙዚቃ ምናምን በመሀል ያስገባል ካሜራማኑ ግዴታ ስለሆነ ማለት ነው። እና በዚህ አጋጣሚ በጣም ደስ የሚል ፕራንክ ነበረ በመሌ በኩል። ያው ብዙ ቤተሰብ እንደውም የተቀየመው ያኮረፈ የለም የተሳደበ የለም ብዙም የለም። እና ብዙ ሰው ሀይሚን ፕራንክ የሚያረግ ሰው ይሰደባል። ምንም ማለት መሰደብ ባይሆን ብቻ በጽሁፍ የሆነ አሽሙር ምናምን አይቀርም። ግን መሌ አክብረውታል በጣም እሷም ደግሞ በጣም ትፈራዋለች። የምትፈራው ደግሞ ስለምታከብረኝ ነው ብሏል እሱ ራሱ ገብቶታል። አዎ አንድን ሰው በጣም ስትወዱት ታከብሩታላችሁ፣ ስታከብሩት ትፈሩታላችሁ። እና ያንን ነገር ራሱ እሱ ራሱ ተረድቷታል በጣም በሚገርም ሁኔታ። ከዚህ በኋላ ደግሞ አትፈሪም በእርግጠኝነት ከባለቤቱ ጋር ስትተዋወቂ ቤትም ስትሄጂ አትፈራም ማለት ነው። ሌላው ሲቀጥል ደግሞ ቪዲዮ አስተማሪ ነው እና አፍቅረናል ብላችሁ ላላችሁ ሴቶች ብድግ ብላችሁ ቤት እንዳትሄዱ ነው። አይ ይሄ እንኳን የሚያስኬድ ነገር አይደለም። በእርግጥ እንደዛ ከተባለማ አይ እነሱ ጋር እንደዚህ ይሄንን አይደለም የሚያስተምረው። እነሱ ጋር ማለት ለምሳሌ አሁን ፍቅረኛ ያለችው ሰው እዛ እናቱ ጋር ወይም ቤተሰቦቹ ጋር ብትሄድ ኖርማል ነው። አሁን እንደ ሀይሜ በሉት በቃ አስቡት። በእርግጥ እና ሀይሜና ብሩኬ ፍቅር ስላልተገላለጹ ያኔ ለእንትኑ ምንም ችግር የለውም። ለተመልካቹ ያኔ ብዙ ማውራት የማይችሉ ምክንያቱም የለማ ማስረገጫ የለም። ስለዚህ ብዙ ያን ጫና አይበዛም በሚዲያው ላይ ማለት ነው። ለሌላው ሰው ግን አሁን ሀይሚ አሁን ሩታ ባፈቀረች ሰዓት እና አብርሃም ቤት አልሄደችም፣ በፍጹም አልሄደችም። ያው አፍቅር ያለው ብላ እስከመጣች ድረስ እሱን ፍቅሩን እስከተቀበላት ድረስ እንደውም ጋሽዬ ሳልሰርጋት እሱ ጋሽዬ ልተዋወቅ ብሎ ነበረ። ግን እሷ በፍጹም ብላ አሻፈረኝ ብላ ቡታጅራ እያለች አምልጣ ሄዳለች ታውቃላችሁና በባለፈው እንደውንም ማለት ወደ ሌላ ሀገር ልሄድ ነው ምናምን ባለች በዛ በቪዲዮ በፕራንኩ ጊዜ እንግዲህ ጋሽዬ አያቅ ይሁን ምን ይሁን አላቅም፣ እኔ እሱን አይመለከተኝም ብቻ ከአብርሃም ጋር ታረቂ ብሎ አስታርቋት ያው የዛን ጊዜ ተገናኝተዋል። እንግዲህ ባልጠበቀችው ሁኔታ ማለት ነው። ከዛ ውጪ ቤት ውስጥ አንድ ቀን አልሄደችም እና ያኔ አይገናኝም። የእያንዳንዱ ትውውቅ ይለያያል። አሁን የሀይሚ ጀስት በቃ ብሩኬ እንደ ስራ ባልደረባ ተዋወቁ። አሁንም ያሉበት ሁኔታ ብዙ ሰው ያወዛግባል፣ ብዙ ሰው ደግሞ ያምናል። በእርግጥ ብሩክ የተግባር ሰው ስለሆነ በተግባር ያሳያቸዋል ሁሉም ነገር። ሀይሚዬም ደግሞ እንደገባ ሰው እንደ ሙዱ ሆናለታለች። በቃ ሙድና ሙዳቸው ተገናኝተዋል፣ አለቀ። ሌላው ቀርቶ እናትየዋ ለራሱ እናትየዋ ሀይሚ ነይ ይፈልግሻለሁ ማለት ራሱ ደስ አይልም። እንግዲህ ቤት ሄዳ ቤት አስተካክላ መጋረጃ ብዙ ነገር እንደዚህ ከሆነች እንግዲህ አስባችሁታል። በጣም ቤተኛ ናት። በጣም ከሙሽዬ ጋር ቤስት ሆናለች ማለት ነው የሚቻለው። ካሁን በኋላ ምንም ነገር ራሱ እንደማይፈጠር ራሱ ማሰብ መቻል አለባችሁ። አንዳንዶቻችሁ በጣም እውነት እስካሁን ድረስ የማይገባችሁ አላችሁ ማለት እንዴት ቆይ እንዲህ እሷም ህይወት አላት ሀይሚ ማለት ነው። ሴት ልጅ እኮ ናት። ብሩኬም ወንድ ነው፣ ህይወት አለው። ይሄ ቪዲዮ እኮ ማለት ነው ተቀማጭ እኮ ነው። ይሄ ቪዲዮ ተቀማጭ ነው። ነገ እንደው እናንተ እንደምታወሩት ሀይሚን ከሌላ ብትሆን እሱን ከሌላ ቢሆን እኮ ለእንደዚህ አይነት ቢሆን የሚሰሩት አሁን ማለት ነው እንደዚህ አይነት ያክል መቀራረብ፣ እንደዚህ አይነት ያክል ሀሳብ መስተሳሰብ በቤተሰብ ጉዳይ አይጠበቅባቸውም። ቤተሰብ እና አንዳንዶቻችሁ ያልገባችሁ እንዲገባችሁ ሁኑ። ከዛ ባለፈ ብሩኪና ሀይሚ ቤስት ባልና ሚስት አለቅ። መቻ ገባትና ነው ትሉኛላችሁ አንዳንድ ቦታ ኮመንት ምንድን ነው የቡቡዬ ንግስት ሚስት ላለሁ እኔ ብዙ ጊዜ የወንድሜ ሚስት ላለሁ ብዙ ጊዜ እኔ ማለት ነው። መቻ ገባትና ነው እንደዛ የምትዩ ትሉኛላችሁ። ምን ችግር አለው? ያው እኮ ነው ማግባቱ ቃስ እያለ ይደርሳል። አንድ ሴት ልጅ ወንድሟ ካልሆነ ሰው ጋራ ወዳው እና ፈቅዳ አብራ እስከሆነች ድረስ በቃ ሚስት ነች፣ ባል ነው።
ከዛ ባለፈ ፈጣሪ ይጨመርበት። ሌላ ደግሞ ወፈረች የምትሉ ሰዎች ምንም አዲስ ነገር አልታየኝም። በእርግጥ ማለታችሁ ጥሩ ነው፣ ግን አይናችሁ ቡዳ እንዳይሆንባት እንትፍትፍ እያላችሁ እሺ። ማለት በጣም አብስታችኋል። ዛሬ እንደውም ወደኋላ ይሄንን ቪዲዮ ያመጣሁላችሁ ምን ያክል ሀይሚ ልዩነት ኖሯት ነው። በቃ ለእንዴት እንደዚህ የሚሉት ምንድነው? በነገራችን ላይ ማለት ነው አንዳንድ ካሜራ እንደሚያወፍርና እንደሚያከሳ ታውቃላችሁ። ካሜራ ማለት ነው አንዳንድ ፊታችሁን ያሳብጣል፣ ቅርጻችሁን የሚያወጣ ካሜራ አለ። በእንደዚህ አይነትም እየተቀረጸችም ሊሆን ይችላል አንዳንዴ ማለት ነው። ሶ በዚህ ሳምንት ውስጥ አሁን ከዱባይ ከተመለሱ ወር ምናምን ቢሆናቸው ነው። በዛ ውስጥ ምን አዲስ ነገር ይገኛል? ቆይ የሚያወፍር ነገር የፈለገ ቪታሚን ራሱ ቢበላ ምንም የሚያወፍር ነገር የለም። ሶ ሀይሚዬ አልወፈረችም፣ እንደዛው ናት። ግን ወዘናዋ ምናምን ትምልስ ብሏል። ወዘናችሁ ደግሞ ያኔ እንቅልፍ ማጣት፣ አንዳንዴ ደግሞ ያልሆኑ ነገሮችን ስታስቡ ስትበሰጫጩ ፊታችሁ የሆነ ይቀያየራል። ያ ነገሩ ፊቷ ቆንጆ ይሆናለች። እሱን ደግሞ ይገባታል። እንዴ ከብሩክ ጋር እኮ ነው ያለችው። ብሩክ ይንከባከባታል፣ ይንከባከባታል። አፌ ይንተባተባል አንዳንዴ፣ ለምን እንደሆነ አላውቅም። አሁን ደግሞ ሙሽዬም እየተንከባከበቻት ነው። ከዛ ደግሞ ጋሻ አለ፣ እናቷ አለ። ኧረ ሀይሚዬ እንዴ ማሚንና ጋሽዬን ይዘሽልን አንድ ቀን ይዘሽልና እንዴ ናፍቀውናል። ከአንቺ ጋር ሆነው ምናምን ማየት እንፈልጋለን። አንድ ቀን ይዘሽልኝ እንዴ ምን ሆነሻል? ሆ ማይ ጋድ። እና የመሌ ሰርግ እንግዲህ በጉጉት እየጠበቅን ነው ውድ ቤተሰቦቼ። እና ሀብዬ ለሀይሚ ያለህ አመለካከት ሁሌም አንድ ይሁን። ያው ናኒም በጣም እንደምትወዳት አውቃለሁኝ። የታናሽና የታላቆቹ ምራትና ምራቶች ተግባቡ። እናመሰግናለን ውድ ቤተሰቦቼ።